ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ወሳኝ የሆነውን ቻፕተር ዩኒት 6 ነው ይዤላችሁ የመጣው ነው። ይሄ ዩኒት 6 በጣም ወሳኝ የሆነ ቻፕተር ነው እሱ። ምክንያቱም ብዙ ጊዜ ከዚህ ከዩኒት 6 ብዙ ጥያቄዎች ይወጣሉ። 2016 እንኳን ካየናቸው ጥያቄዎች 7 ጥያቄዎች ነው ከዚህ ከዩኒት 6 የወጣው ማለት ነው። ይሄን ዩኒት 6ን በደንብ ማጥናት አለባችሁ። 2015 ላይ እንኳን 3 ነው 4 ጥያቄ ነው የወጣው። 2016 ላይ ግን 7 ጥያቄ ነው የወጣው። ይሄን ዩኒት 6ን በደንብ ማጥናት አለባችሁ። ስታጠኑ ደግሞ በኮንሰፕቹዋል ማጥናት አለባችሁ። ዛሬ ደግሞ ይዤላችሁ የመጣሁት ከ2016 ካገኘኋቸውና 2015ም ትንሽ ጥያቄዎች አሉ። እንዲሁም የግድ ማወቅ አለባችሁ ብዬ ያሰብኳቸውን ከተለያዩ ግቢዎች ላይ ለጋቅሜ ነው ይዤላችሁ የመጣሁት ማለት ነው። ወደ 40 ምናምን ጥያቄዎች ናቸው። እያንዳንዳቸውን የምንሰራቸው ይሆናል ማለት ነው። ፈጠን ብለን ኩዌሽን ነምበር 1 ዋትስ ዘ ፈንዳሜንታል ዲፈረንስ ቢትዊን ቴዎድሮስ ዘሰከንድ እና ዮሐንስ ዘፎርስ አፕሮችስ ቱ ሪዩኒፋይንግ ኢትዮጵያ ይላል። የቴዎድሮስ ዘሰከንድ እና ዮሐንስ ዘፎርስ ዋነኛ ልዩነታቸው ምንድነው እሱ ይላል። ቴዎድሮስ ዩዝ ዲፕሎማሲ ዊዝ ዮሐንስ ዩዝ ፎርስ። ቢ ቴዎድሮስ ዋዝ ቶለራንት ኦፍ ሪጂናል ሎርድስ ዊዝ ዮሐንስ ዲስትሮይዝ ዘም። ሲ ዮሐንስ ዋዝ ዊሊንግ ቱ ሼር ፓወር ኤንድ ሪኮግናይዝ ሪጂናል አውቶኖሚ ዊል ቴዎድሮስ ዋዝ ኖት። ዲ ዮሐንስ ፎከስድ ኦንሊ ኦን ዘ ኖርዝ ዊል ቴዎድሮስ ፎከስድ ኦን ሳውዝ ይላል ማለት ነው። ቴዎድሮስ እና ዮሐንስ ዋነኛ ልዩነታቸው ምንድነው እሱ ኢትዮጵያን በመግዛት በሚገዙበት ሰዓት ሲ ላይ ያለው ዮሐንስ ዋዝ ዊሊንግ ቱ ሼር ፓወር እንደ ሪኮግናይዝ ሪጂናል አውቶኖሚ ዊል ቴዎድሮስ ዋዝ ኖት የሚለው ነው እሱ ማለት ነው። ምክንያቱም ዮሐንስ በዛን ሰዓት ንጉሠ ነገሥት በነበረበት ሰዓት ፓወሩን ሼር ያደርግ ነበር ለሪጂናል ሎርዶች። ቴዎድሮስ ግን ሼር የሚባል ነገር የለም። ሴንትራላይዝ አድርጎ ነው መምራት የሚፈልገው። በቃ በራሱ ቁጥጥር ስለሆነ እንጂ ሼር ማድረግ አይፈልግም ማለት ነው ፓወሩን። ዮሐንስ ግን ያደርጋል ማለት ነው። ኤ ላይ ስናይ ግን ቴዎድሮስ ዩዝድ ዲፕሎማሲ ዮሐንስ ዩዝድ ፎርስ ይላል። ይሄ ቦታ ተቀይሯል ማለት ነው። ቢ ላይም ስናይ እንደዛው ነው። ኩዌሽን ነምበር 2 ዋት ዋዝ ዘ ቴዎድሮስ ዘ ሰከንድ ፈረስት ሜጀር ሚሊታሪ ካምፔን አፍተር ቢካሚንግ ኢምፔረር ይላል። እቺ ጥያቄ 2016 ላይ መጣ ነበረ። ቴዎድሮስ እንትን ሲል መጀመሪያ ኢምፔረር ከሆነ በኋላ ካምፔን ያደረገበት አካባቢ የት ነው ይላል። ኤ ካምፔን አጌንስት ኢጅፕት፣ ቢ ካምፔን አጌንስት ወሎ፣ ሲ ካምፔን አጌንስት ኢጣሪ፣ ዲ ካምፔን አጌንስት ሸዋ ይላል። መልሳችን የሚሆነው ቢ ላይ ያለው ካምፔን አጌንስት ወሎ ነው ማለት ነው። ቴዎድሮስ ኢምፔረር ከሆነ በኋላ ለመጀመሪያ ጊዜ ካምፔን ያደረገው ወይም ደግሞ ዘመቻ ያደረገው የት ነው እሱ? ወሎ ነው። ከወሎ ከመቀጠል ደግሞ ወደ እነሱ ዘመቻ ያደረገው ወደ ሸዋ ነው ማለት ነው። ሸዋ ላይ ወደ 5 ወር ምናምን ተዋግቷል ማለት ነው። በዚህ በሸዋ ላይ በጣም ከባድ ውጊያ ነበረ በዚህ በሸዋ ላይ ማለት ነው። ኩዌሽን ነምበር 3 ሃው ዲድ ሚኒሊክ ኤክስፓንሽን ፖሊሲ ዲፈር ፍሮም ዘ ኦፍ ቴዎድሮስ ዘ ሰከንድ እና ዮሐንስ ዘ ፎርዝ ይላል። የሚኒሊክ ኤክስፓንሽን ከቴዎድሮስ እና ከዮሐንስ የሚለየው በምንድን ነው ይላል። ኤ ሚኒሊክ ፎከስድ ኦንሊ ኦን ሳውዝ ዊል አዘርስ ፎከስ ኦን ኖርዝ። ቢ ሚኒሊክ ዩዝድ ቦዝ ሚሊታሪ ፎርስ ኤንድ ዲፕሎማቲክ አግሪመንት ኢንክሉዲንግ ኮኦፕሬሽን ዊዝ ሎካል ሩለርስ። ሲ ሚኒሊክ አቮይድድ ኤኒ ሚሊታሪ ኮንፍሊክት ኤንድ ዩዝድ ኦንሊ ዲፕሎማሲ። ዲ ሚኒሊክ ሪላይድ ኢንተርሊ ኦን ዩሮፒያን ሰፖርት ፎር ኤክስፓንሽን ይላል። ቴዎድሮስና ሚኒሊክ ቴዎድሮስና ከዮሐንስ ለየት የሚለው መልሳችን የሚሆነው ቢ ላይ ያለው ነው። እናንተ መጀመሪያ ፖዝ እያደረጋችሁ መጀመሪያ ጥያቄውን ሞክሩ። ሰዓት ስለሌለን ፈጠን እያልን ነው የምንሰራው። መልሳችን የሚሆነው ቢ ላይ ያለው ነው። እሱ ሚኒሊክ ዩዝድ ቦዝ ሚሊታሪ ፎርስ እንደ ዲፕሎማቲክ አግሪመንት ኢንክሉዲንግ ኮኦፕሬሽን ኦፍ ሎካል ሩለርስ። ሚኒሊክ ምን ተብሎ ይታወቃል? በሌላ አባባል ሚኒሊክ የማስተር ኦፍ ስትራቴጂስ ተብሎ ይታወቃል። በጣም ስትራቴጂያዊ የሆነ ሰው ነው። የሚጠቀማቸው ነገሮች ደግሞ ኃይል መጠቀም ባለበት ሰዓት ኃይል ይጠቀማል። አግሪመንት ወይም ደግሞ ዲፕሎማሲ መጠቀም ባለበት ሰዓት ደግሞ ዲፕሎማቲክ ይጠቀማል ማለት ነው ከሎካል ሩራሎች ጋር። ሌሎቹ ግን ለምሳሌ አሁን ቴዎድሮስን ስናይ ኮኦፕሬሽን የሚባል ነገር ቴዎድሮስ አያውቅም። ዲፕሎማቲክ አግሪመንት ምናምን የሚባል ነገር አያውቅም። በውጊያ ነው ማለት ነው የሚያምነው ቴዎድሮስ። ዮሐንስ ደግሞ ስናይ ዮሐንስ ከሎካል ሩራሎች ላይ ኮኦፕሬት ያደርጋል፣ ግን አግሪመንት ይፈጥራል። ግን በሳውዝ ምናምን ቦታ በማስፋፋት ቦታ ላይ ግን ብዙም አይስፋፋም። ወደ ኖርዝ ብቻ ነው የሚያተኩረው። ኩዌሽን ነምበር 4 ዋት ኮዝ ዘ ኮንፍሊክት ቢትዊን ቴዎድሮስ ዘሰከንድ እና ብሪቲሽ ጎቨርንመንት ይላል። የብሪቲሽ ዘሰከንድ እና የቴዎድሮስ ዋና የመጣቸው ምክንያት ምንድነው? ኤ ትሬድ ዲስፑቲስ። ቢ ቴዎድሮስ ኢንፍሉዌንስ ዩሮፒያን ሚሽነሪ እንደ ብሪቲሽ ኢንቮይ ሃርመዝ ራሰም። ሲ ቴዎድሮስ አታክድ ብሪቲሽ ኮሎኒ። ዲ ዘ ብሪቲሽ ሰፖርትድ ኢጂፕቲያን አጌንስት ኢትዮጵያ ይላል። መልሳችን የሚሆነው ቢ ላይ ያለው ቴዎድሮስ ኢምፕረስድ ዩሮፒያን ሚሽነሪስ እንደ ብሪቲሽ ኢንቮይ ሃርመዝ ራሰም ነው እሱ። በዛ ሰዓት ቴዎድሮስ ሞደርናይዝ የመሆን ምኞት በጣም ነበረው። ይሄን ምኞት ደግሞ ወደ እውን ለማድረግ የሚያደርገው ነገር ሲያጣ የብሪቲሽ ሚሽነሪዎች ወደ ኢትዮጵያ ገብተው ነበረ። እነሱን አይችሉም ግን ስሩ ብሎ በግድ አሰራቸው ማለት ነው። ከዛ ካልሰራችሁ ብሎ አሰራቸው። ካሰራቸው በኋላ የብሪቲሽ ጎቨርንመንት ደግሞ ይሄን ሃርመር ራዛም የሚባለው ሰውዬ ወደ ቴዎድሮስ ላከና ልቀቅልኝ ብሎ እንትን አለው። ቴዎድሮስ ደግሞ እሺ ለቃለው አለ። ግን አለቀቀም ማለት ነው ቴዎድሮስ እነኚህ ሰዎች። ከዛ የብሪቲሽ ጎቨርንመንት ወዴት መጣ? ወደ ኢትዮጵያ መጥቶ ጠብ ተጀመረ ማለት ነው። ኩዌሽን ነምበር 5 who did the British military expedition to መቅደላ in 1867 ይላል። በ1867 ብሪቲሾች ወደ ኢትዮጵያ መጥተው ነበረ። የመጡበት ምክንያት ደግሞ እነኚህ የታሰሩትን ሰዎች ለማስለቀቅና
ሲቀጥል ደግሞ ቴዎድሮስን ለመግደል ነበረ። በዛን ሰዓት መሪው ማን ነበረ ይላል። ኤ ሎርድ ፍሬድሪክ ሉራድ፣ ቢ ሲር ኖበርት ናፒየር፣ ሲ ጀነራል ዊሊያም ፕላት፣ ዲ ሲር አለን ኮኒንግሃም ይላል። መልሳችን የሚሆነው በዛን ሰዓት እየመራ የነበረው ማን ነው? ሮበርት ናፒየር የሚባል ሰውዬ ነው ማለት ነው። ኩዌሽን ነምበር 6 ሃው ዲድ ኢምፔረር ቴዎድሮስ ሰከንድ ዳይ ይላል። እቺም ጥያቄ መታ ነበረ 2016 ፖዝ አርግታችሁ እስቲ ሞክሯ። መጀመሪያ ጥያቄዋን ኤ ሂ ዋዝ ኪልድ አት ዘ ባትል ኦፍ መግደላ፣ ቢ ሂ ዳይድ ኦፍ ኢልነስ፣ ሲ ሂ ኮሚትድ ሰሲድ ኦን 13 አፕሪል 1868፣ ዲ ሂ ዋዝ አሲኔትድ ባይ ብሪቲሽ ፎርስ ይላል። መልሳችን የሚሆነው ሲ ላይ ያለው ሂ ኮሚትድ ሰሲድ ኦን አፕሪል 13 አፕሪል 1868 ነው እሱ ማለት ነው። ምክንያቱም ኤ የማይሆንበት ምክንያት ምንድነው? እሱ ሂ ዋዝ ኪልድ አት ዘ ባትል ኦፍ መግደላ ይላል። ሂ ዋዝ ኪልድ እሱ ተገደለ በባትል ኦፍ መግደላ ነው የሚለው። እሱ ግን አልተገደለም ራሱን አጠፋ እንጂ። ቢ ደግሞ ሂ ዳይድ ኦፍ ኢልነስ ይላል። አይሆንም። ሲ ሂ ኮሚትድ ሰሲድ ኦን 30 አፕሪል 1868 ይላል። እሱ ራሱን ያጠፋው እንጂ በ1868 ራሱን አጠፋ እንጂ አልተገደለም ማለት ነው። ኤ ላይ ትንሽ ያሻማላ። ኤ እና ሲ ግን ቴዎድሮስ አልተገደለም ራሱን አጠፋ እንጂ። ኩዌሽን ነምበር 7 አፍተር ቴዎድሮስ ዲዝ who did the British commander hand over large quantity of firearms to ይላል። ቴዎድሮስ ከሞተ በኋላ ለማን ነው እሱ ብዙ ላርጅ ኳንቲቲ ኦፍ ፋየር አርም የተሰጠው ይላል። ለሎካል ወራሮች፣ ለኢትዮጵያ ሎካል ወራሮች። ኤ ሚኒሊክ ኦፍ ሸዋ፣ ቢ ዋክሹም ጎበዜ ኦፍ ላስታ፣ ሲ ካሳ መርጫ ላተር ዮሐንስ ፎርስ፣ ዲ ተክለ ሃይማኖት ኦፍ ጎጃም ይላል። ቴዎድሮስ ከሞተ በኋላ ብሪቲሾች ለማን ነው እሱ ላርጅ ኳንቲቲ ኦፍ ፋየር አርም የሰጡት? ለዮሐንስ ወይም ደግሞ ካሳ መርጫ ላይ ነበረው የትግራይ ንጉስ ነበረ ይሰጡ ማለት ነው። የሰጡበት ምክንያት ደግሞ ምንድነው? እሱ በዛን ሰዓት ብሪቲሾች ቤት ነው የገቡት ወደ ኢትዮጵያ በትግራይ ነበር የገቡት። በትግራይ ሲገቡ ደግሞ ከማን ጋር ስምምነት ፈጠሩ? ከዮሐንስ ጋር ስምምነት ፈጠሩ። አንተ ወደ ኢትዮጵያ ካስገባህን እኛ ደግሞ ለአንተ መሳሪያ እንሰጥሃለን አሉት። ቴዎድሮስ ደግሞ እሺ ብሎ ተስማማ ማለት ነው። ከዛ ቴዎድሮስ ማን ነው ዮሐንስ ደግሞ ተስማማ። ከዛ እነሱ ወደ ገብተው ማለት ነው በሱ ፈቀደላቸው ቦታ ገብተው ቴዎድሮስ ከተገደለ በኋላ ወይም ደግሞ ራሱን ከጠፋ በኋላ ሲመለሱ ለዮሐንስ ወይም ደግሞ ለካሳ መርጫ ነበር በዛ ሰዓት እሱ ስሙ ማለት ነው። በጣም ላርጅ ኳንቲቲ ኦፍ ፋየር አርም ሰጡት ማለት ነው። ይሄ እሱ የሰጡት መሳሪያ ቀጣይ ደግሞ መንግስት ወይም ደግሞ የኢትዮጵያ ንጉሠ ነገስት እንዲሆንም በጣም ረድቶታል ማለት ነው እነሱ የሰጡት መሳሪያ። ኩዌሽን ነምበር 8 who were the three contenders for the throne after ቴዎድሮስ ሰከንድ ዲዝ ይላል። ቴዎድሮስ ሁለተኛው ከሞተ በኋላ እነማን ናቸው ሶስት ሰዎች ተከታትለው የመጡት ይላል። ኤ ካሳ መርጫ ኦፍ ትግራይ፣ ተክለ ሃይማኖት ኦፍ ላስታ እንደ ሚኒሊክ ኦፍ ሸዋ፣ ቢ ዋክሹም ጎበዜ ኦፍ ላስታ፣ ደጀ ካሳ መርጫ ኦፍ ትግራይ እንደ ንጉስ ሚኒሊክ ኦፍ ሸዋ፣ ሲ ዮሐንስ ቴዎድሮስ እንደ ተክለ ጊዮርጊስ፣ ዲ ራስ አሉላ ራስ ሚካኤል እንደ ራስ ጉግሳ ይላል። መልሳችን የሚሆነው ቢ ላይ ያለው ዋክሹም ጎበዜ ኦፍ ላስታ፣ ደጃዝማች ካሳው መርጫ ኦፍ ትግራይ እንደ ንጉስ ኦፍ ሚኒሊክ ኦፍ ሸዋ ናቸው። ቴዎድሮስ ከሞተ በኋላ እነኚህ ሶስት ሰዎች ናቸው ቅድመ ተከተል ስልጣን ያዙ ማለት ነው። ካሳ መርጫ ማለት ዮሐንስ ነው እሱ ማለት ነው። እንደገና ሬኔ እንደ ስሙን ያደረገው ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 9 ዋት ዋዝ ዘ ሊቺ አግሪመንት ኦፍ 20 ማርች 1878 ይላል። በሊቺ አግሪመንት ላይ እነማን ናቸው እሱ የተሳተፉት ይላል። ኤ ትሪቲ ቢትዊን ኢጅፕት እንደ ኢትዮጵያ፣ ቢ አን አግሪመንት ቢትዊን ዮሐንስ ፎርስ እንደ ሚኒሊክ ኦፍ ሸዋ፣ ሲ ኤ ፒስ ትሪቲ ዊዝ ኢታሊ፣ ዲ ኤ ትሬድ አግሪመንት ዊዝ ብሪቴን ይላል። በዚህ በሊቺ አግሪመንት ሰዓት ማናቸው አግሪመንት የፈጠሩት? ዮሐንስ እና ሚኒሊክ ነበሩ ማለት ነው። ኩዌሽን ነምበር 10 ዋት ዲድ ሚኒሊክ አግሪ ቱ አንደር ሊቺ አግሪመንት ይላል። በሊቺ አግሪመንት ሰዓት ሚኒሊክ ምንድነው የተስማማው ይላል። ኤ ሪኮግናይዝ ሚኒሊክ አስ ኢምፔረር ፓይ ትሪቡት እንደ ድሮፕ ታይትል ኦፍ ኪንግ ኦፍ ኪንግስ፣ ቢ ሪኮግናይዝ ዮሐንስ አስ ኢምፔረር ፓይ ትሪቡት እንደ ድሮፕ ታይትል ኦፍ ኪንግ ኦፍ ኪንግስ፣ ሲ ኮንቨርት ቱ ካቶሊዝም፣ ዲ ሙቭ ሂዝ ካፒታል ቱ ትግራይ ይላል። ሚኒሊክ በዚህ በሊቺ አግሪመንት ሰዓት ምንድነው የተስማማው? ኤ ላይ ስናይ ሪኮግናይዝ ሚኒሊክ አስ ኢምፔረር ፓይ ትሪቡት እንደ ድሮፕ ታይትል ኪንግ ኦፍ ኪንግ ይላል። እዚህ ጋር ሚኒሊክ ሳይሆን ሪኮግናይዝ ያደረገው ዮሐንስ ነው እሱ አይሆንም ማለት ነው። ቢ ላይ ስናይ ደግሞ ሪኮግናይዝ ዮሐንስ አስ ኢምፔረር ይላል። እንደ ፓይ ትሪቡት እንደ ድሮፕ ታይትል ኦፍ ኪንግ ኦፍ ኪንግስ ይላል። መልሳችን የሚሆነው ቢ ነው። በዚህ ሊቺ አግሪመንት ላይ ሚኒሊክ መጀመሪያ ምንድን ነበር የሚያደርገው ነገር ከሌላ ከውጭ ሀገር ጋር ግንኙነት ያደርግ ነበረ ወይም ደግሞ አግሪመንት ይፈጠር ነበር ከሌላ ውጭ ሀገር ጋር። ግን የአገሩ ንጉስ ዮሐንስ እያለ እሱ ከሌላ ሀገር ጋር ግንኙነት ያደርግ ነበረ። ሲቀጥል ደግሞ አም ኪንግ ኦፍ ኪንግስ አለ፣ እኔ ንጉስ ነኝ አለ፣ የበላይ አካል እያለ ማለት ነው። ሲቀጥል ደግሞ ለበላይ አካል ለዮሐንስ ክፍያ አልከፍልም አለ። ከዛ በዚህ በሊቺ አግሪመንት ላይ ምን ተስማሙ? ፓይ ትሪቡት ወይም ደግሞ ግብር እንዲከፍል ለዮሐንስ። ኪንግ ኦፍ ኪንግ ያለውን ደግሞ አንተ ኪንግ ኦፍ ኪንግ ሳትሆን ኪንግ ኦፍ ሸዋ ነክ ብለው ተስማሙ። ሲቀጥል ይሄ ከውጭ ሀገር ጋር ግንኙነት የምታደርገውን ነገር አቁም፣ መንግስት እያለ ወይም ደግሞ የበላይ አካል እያለ አንተ ማድረግ አችልም ብለው ተስማሙ በዚህ በሊቺ አግሪመንት ላይ። ኩዌሽን ነምበር 11 ዋት ዋዝ ዲሳይድ አት ዘ ካውንስል ኦፍ በርሙዳ ኢን ሜይ 1878 ይላል። በ1878 በዚህ በካውንስል ኦፍ በርሙዳ ምንድነው የተስማሙት ይላል። ኤ ሪኮግናይዝ ዮሐንስ አስ ኢምፔረር፣
by tribute and drop the title of king of kings. B, all Muslims were ordered to embrace Christianity under threat of persecution. C, the capital should be moved to Addis Ababa. D, the war should be declared on ሚኒሊክ ይላል። በዚህ በካውንስል ኦፍ ቦርሜዳ ምንድን ነው የተስማሙት? ቢ ላይ ያለው all Muslims were ordered to embrace Christianity under threat of persecution የሚለው ነው እሱ ማለት ነው። በዚህ በካውንስል ኦፍ ቦርሜዳ ምንድን ነው እሱ ዮሐንስና ሚኒሊክ ምንድን ነው የተስማሙት? በሃይማኖት አንድ መሆን አለብን አሉ። ከዛ አንድ ከሆኑ አንድ ደግሞ በምንድነው በኦርቶዶክስ አንድ መሆን አለብን አሉ። ከዛ ሙስሊሞችን ወደ ክርስቲያን ማስቀየር አለብን ብለው ተስማሙ ማለት ነው በዚህ በካውንስል ኦፍ ቦርሜዳ ላይ። ኩዌሽን ነምበር 12 who were the two prominent converters from ወሎ who took Christian names ይላል። ሁለቱ የወሎ ፕሮሚናንት ኮንቨርት ፍሮም ከሙስሊም ወደ ክርስቲያን የቀየሩ ሰዎች እነማን ናቸው ይላል። ኤ ራስ አሉላ እንደ ራስ ሚካኤል፣ ቢ ራስ ሚካኤል እንደ ቢካም ኃይለ ማርያም፣ ሲ ራስ መንገሻ እንደ ራስ ጉግሳ፣ ዲ ደጃዝማች ባልቻ እንደ ፊት አውራሪ ገበየው ይላል። እዚህ ጋር ታይፕ ሳረግ ተሳስቻለሁ። መልሳችን የሚሆነው ቢ ነው። ራስ ሚካኤል እና ኃይለ ማርያም የሚባሉ ሰዎች ናቸው እሱ ማለት ነው። እነኚህ ሰዎች ይሄ ራስ ሚካኤል የሚባለው ሰውዬ መጀመሪያ ስሙ ማን ነበረ? መሐመድ አሊ ነበረ። ይሄ ኃይለ ማርያም የሚባለው ሰውዬ ደግሞ ማን ነበር? መጀመሪያ ስሙ አህመድ ሊበን ነበረ። እነኚህ በጣም ፓወርፉል ሪጂናል ሎርዶ ነበሩ። በዛ ሰዓት ሙስሊሞች ነበሩ፣ ፓወርፉል ሪጂናል ሎርዶ ነበሩ። ከዛ እነሱ ወደ ምን ተቀየሩ? ወደ ክርስቲያን ተቀየሩ ማለት ነው። ከዛ መሐመድ የነበረው ወደ ሚካኤል፣ አህመድ ሊበን የነበረው ደግሞ ወደ ኃይለ ማርያም ተቀየረ ማለት ነው። እዚህ ጋር ቢካም ያልኳት ተሳስቼ ነው። ሳይፕሳራ ኮፒ አድርጌ ነው ያመጣው ከ2015 ላይ 2016 ላይ ነው የመጣችው ጥያቄ። ኩዌሽን ነምበር 30 ዋት ዋዝ ዘ ባትል ኦፍ ኢምባቦ 6 ጁን 882 ይላል። በ1882 ባትል ኦፍ ኢምባቦ ምንድነው ሲያከናወነው እንትን ይላል። ኤ ባትል ኦፍ ቢትዊን ኢትዮጵያ እንደ ኢጅፕት፣ ቢ ባትል ኦፍ ቢትዊን ሚኒሊክ እንደ ተክለ ሃይማኖት ኦፍ ጎጃም፣ ሲ ባትል ቢትዊን ዮሐንስ እንደ መሐንዲስ፣ ዲ ኤ ባትል ቢትዊን ዮሐንስ እንደ ሚኒሊክ ይላል። መልሳችን የሚሆነው ቢ ላይ ያለው ኤ ባትል ቢትዊን ሚኒሊክ እንደ ተክለ ሃይማኖት ኦፍ ጎጃም ነው እሱ። ይሄ ባትል ኦፍ ኢምባቦ በወለጋ አካባቢ የሚገኝ ነው እሱ። በዚህ ባትል ላይ ሚኒሊክ እና ተክለ ሃይማኖት ኦፍ ጎጃም በጣም ከባድ ጦርነት አካሂደው ተክለ ሃይማኖት ኦፍ ጎጃም ቆስሎ ከመቁሰሉም በዮሐንስ ስር ካፕቸርድ ሆኖ በዮሐንስ ተያዘ ማለት ነው። ከዛ ከዚህ ጦርነት በኋላ ሚኒሊክ በጣም በቃ የበላይነት ምናምን እንዲሰማው ያደረገው ጦርነት ነው ይሄ ጦርነት ባትል ኦፍ ኢምባቦ ማለት ነው። ኩዌሽን ነምበር 40 ዋዝ ዘ ሜን ሪዘን ሚኒሊክ ሰከንድ ዋዝ ኤብል ቱ ቢልድ ላርጅ ዌል ኦኩፓይድ አርሚ ቱ ፌስ ኢታሊያን አድዋ ይላል። ይሄ ሚኒሊክ ሰከንድ ኤብል ቱ ቢልድ ላርጅ የሆነ ዌል ኦኩፓይድ አርሚ እንዲኖረው ያደረገው ነገር ምክንያቱ ምንድን ነው እሱ ይላል። እቺም ጥያቄ መታለች። ኤ ሂ ሪሲቭድ ዊፖንስ ዳይሬክትሊ ፍሮም ኢታሊ ቢፎር ዘ ዋር ይላል። ቢ ሂ ዩዝድ ዘ ሪሶርስ እንደ ዌልት ፍሮም ሂዝ ሳውዘርን ኤክስፓንሽን ቱ ፐርቼዝ ሞደርን ፋየር አርምስ። ሲ ዘ ብሪቲሽ ጌቭ ሂም አንሊሚትድ ዊፖንስ ፎር ፍሪ እንደ ፈረንስ ጌቭ ቱ ሂም። ዲ ሂ ፕሮዲውስ ኦል ዊፖንስ ሎካሊ ኢን ኢትዮጵያን ፋክቶሪስ ይላል። ማነው እሱ ሚኒሊክ በጣም ዌል ኦኩፓይድ አርሚ እንዲኖረው ያደረገው ምክንያት ዋነኛው ምክንያት ምንድነው? እሱ ሚኒሊክ በዛን ሰዓት ምንድን ነበረ ወደ ሳውዘርን ኤክስፓንሽን ያደረግ ነበር አለ። ሳውዘርኖችን ሄዶ እየያዘ ምናምን ኮንኩር ያደረጋቸው ነበር። ከዚህ ከሳውዘርን እቺ ሳውዘርን አካባቢ ደግሞ በጣም ሀብታም ነበረች። ከዚህ ከሳውዘርን የሚገኘው ለምሳሌ እንደ ዝሆን ቀንድ አላ የዝሆን ቀንዶችን ምናምን ወደ ውጭ ሀገር እየሸጠ ከዛ ብር ያገኛል። እነሱን ሲሸጥ ብር ያገኛል። ይሄን ያገኘውን ብር ደግሞ ምን ይገዛበት ነበረ? መሳሪያ ይገዛበት ነበረ ማለት ነው። የሚገዛቸው ሀገሮች ደግሞ ከፈረንስና ከሩሲያ ከባድ መሳሪያዎችን ይገዛ ነበረ ማለት ነው። በዚህ ጦርነት ጊዜ በ1896 ጦርነት ጊዜ ይሄ ከነሱ የገዛው 100,000 ወታደሮች እንዲታጠቁ አድርጓል ማለት ነው። ይሄ ዌል ኦኩፓይድ አርሚ በ1896 ከጣሊያን ጋር ጦርነት በገጠመ ጊዜ ኢትዮጵያ 100,000 ዌል ኦኩፓይድ አርሚ የታጠቁ ሰዎች ናቸው ማለት ነው። በጣም ዘመናዊ መሳሪያ የታጠቁ ሰዎች ነበረ ሚኒሊክ ያሰለፈው ከፊት ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ወደ he used the resource wealth from southern expansion to purchase modern firearms ወደ southern expansion በማረጉ ነው ዋነኛው ምክንያት። ኩዌሽን ነምበር 50 when did Egyptians took over the port of መሰዋ from Ottoman Turk ይላል። ኢጂፕቲያኖች መቼ ነው እሱ ከኦቶማን ተርክ መሰዋን የተቀበሉት ይላል። ኤ 1865፣ ቢ 1875፣ ሲ 1885፣ ዲ 1896 ይላል። መልሳችን የሚሆነው ኢጂፕቲያኖች ከኦቶማን ተርክስ መሰዋን የተቀበሉ በ1865 ኤ ላይ ያለው ነው እሱ ማለት ነው የሚሆነው። ኩዌሽን ነምበር 60 who was the Egyptian ruler who intensified Egyptian expansion into ኢትዮጵያ ይላል። የትኛው የኢጂፕቲያን ሩለር ነው እሱ ኢትዮጵያ ግዛቱ ወደ ኢትዮጵያ ማስፋፋት የፈለገው እሱ ይላል። ኤ ሙሐመድ ረኡፍ ፓሽ፣ ቢ ከሃዲፍ እስማኤል፣ ሲ ኮሎኔል አህመድ ኡራቢ፣ ዲ ወርነር ማዚንገር ይላል። መልሳችን የሚሆነው
ቢ ካዲብ እስማኤል ነው እሱ ማለት ነው። ይሄ ካዲብ እስማኤል የኢጅፕት መንግስት ነበረ ከ1863 እስከ 1879 የመራ ንጉስ ነበረ የኢጅፕቶች ማለት ነው። እሱ በጣም ማስፋፋት ይፈልግ ነበር በኢትዮጵያ ውስጥ። ምክንያቱም ደግሞ የናይል ቤዝን እና የናይል ሶርስን መቆጣጠር ይፈልግ ነበረ ይሄ ሰውዬ። ኩዌሽን ነምበር 70 ዌር ዋዝ ዘ ፈርስት ሜጀር ባትል ቢትዊን ኢትዮጵያ እና ኢጅፕቲያን ፎት ይላል። መጀመሪያ ኢጅፕቲያኖችና ኢትዮጵያኖች የተጣሉበት የት ነው እሱ? እችም ትንሽ ኮንፊውዝ ታደርጋለህ። ጉራ ጉንዳት ምናምን አትሸመደድም አይደለ? ግን መያዝ አለባችሁ። መልሳችን የምትሆነው ቢ ላይ ነች። ብዙ ጊዜ እችም ጥያቄ ላይ ትመጣለች፣ ግን አልመጣችም። ግን 2016 እና 15 ላይ ግን ካየኋቸው ጥያቄዎች ላይ ግን ብዙ ጊዜ ትመጣለች። መጀመሪያ በትል ኢትዮጵያና ኢጅፕቶች የተጣሉበት ጉንደት ላይ ነው እሱ ማለት ነው። እዚህ ጉንደት ላይ በማን አሸናፊነት ተጠናቀቀ? በኢትዮጵያ አሸናፊነት ነው የተጠናቀቀው ማለት ነው። ኮሎኔል አንድሬፕን እና የሚባለው ሰውዬና ወደ 1320 ኢጅፕቲያን የተገደሉበት ነው ማለት ነው በዮሐንስ ፎርስ እዚህ ጉንደት ላይ። ኩዌሽን ነምበር 80 who was the Swiss German referred to as architect of Egyptian aggression in Ethiopia ይላል። ስዊስ ጀርመን ሰውዬ የትኛው ነው? የኢትዮጵያ አርኪቴክተር ኦፍ ኢጂፕቲያን አግሬሽን ኢትዮጵያ ይላል። ኤ ወርነር ማዚንገር፣ ቢ ኮሎኔል አንድሬፕን፣ ሲ ጄኔራል ሎሪንጋ፣ ዲ ሙሐመድ ረቲባ ይላል። ይህችም ጥያቄ መታ ነበር 2015 ነው 2016 ላይ ነው እሱ መታ ነበረ። ማየት ትችላላችሁ ከፈለጋችሁ ሄደ። መልሳችን የምትሆነው ኤ ነው፣ ዌርነር ማዚንገር ነው ማለት ነው። ይሄ ዌርነር ማዚንገር ምንድነው? እሱ የኢጅፕት ንጉስ ካዲብ እስማኤል የሚመራው ማለት ነው አድቫይዘሩ ነበር፣ ወይም ደግሞ ረዳት ነው። ይሄ አድቫይዘር ሚሊታሪ ስትራቴጂክ ኦፍ ኢጂፕቲያን ጎቨርንመንት አንደር ካዲብ እስማኤል ወይም ደግሞ ካዲብ እስማኤል በሚመራው መንግስት ጋር እንደ አድቫይዘር ነበር ማለት ነው የሚጠቀመው። ምክር ምናምን ይሰጠው ነበረ። ኢትዮጵያን በሶስት በኩል እንውረራታ ብሎ ምክር ሰጠው በ1875። ከዛ ያ ወረራት እንትን አሉ። ይሄም ራሱ ወረራ ማዚንገር የሚባለው ሰውዬ መጥቶ እሱና 500 ሰዎች ወደ ኢትዮጵያ መጡ። ኢትዮጵያን ሊይዙ ማለት ነው። በሶስት በኩል እንውረራ ብሎ ሶስቱም ቦታዎች አሉ። ከዛ በአፋር ፒፕል ግን ወይም ደግሞ በአፋር ህዝብ እሱ ይሄ ዌርነር ማዚንገር የሚባለውና 500 ወታደሮች ይዟቸው የመጡ ተገለዋል ማለት ነው። ከኢትዮጵያ መውጣት አልቻሉም ማለት ነው። ኩዌሽን ነምበር 90 what was the immediate cause of battle of አድዋ ይላል። የኢሚዲየት ኮዝ ኦፍ battle አድዋ ምንድነው እሱ ይላል። ኤ the Italian attempt to enforce the Italian version of article 70 of Hiwot Treaty. B Italian attempt to enforce the Italian version of article 70 of Wuchale Treaty. C Military invasion of Italian Somaliland. D the deeds of ዮሐንስ ዘፎርዝ ይላል። መልሳችን የሚሆነው ቢ ዘ ኢታሊያን አቴምፕት ቱ ኢንፎርስ ዘ ኢታሊያን ኢንቨርሽን ኦፍ አርቲክል 70 እንደ ውጫሌ ትሪቲ ይላል። ውጫሌ ትሪቲ ይላል። ስለዚህ መልሳችን ቢ ነው የሚሆነው። ኤ ላይ የማይሆንበት ምክንያት ሙሉ ልክ ሆኖ ግን ህይወት ትሪቲ ይላል። ህይወት ትሪቲ የኢሚዲየት ኮዝ አለ። ምክንያቱም ህይወት ትሪቲ ሲጀመር ኢጣሊና ኢትዮጵያ አይደለም እኮ እንትን ያደረጉት ግብጾችና ኢትዮጵያ ናቸው በዚህ በህይወት ትሪቲ አግሪመንት የፈጠሩት እንጂ እንትን አይደለም። ስለዚህ ውጫሌ ትሪቲ ነው። ብዙ ጊዜ ትመጣለች ጥያቄ ውጫሌ ህይወት ምናምን እያለ ትሪቲዎችን መያዝ አለባችሁ። በውጫሌ ትሪቲ ነው እሱ አርቲክል 70 በአማርኛ ቋንቋ የሚለውና በጣሊያኛ ቋንቋ የሚለው አንድ አይደለም ማለት ነው። የጣላቸው ምክንያት እሱ ነው። ሚኒሊክ ይህን ውጫሌ ትሪቲ አልቀበልም ማለት ከዛ ካወቀ በኋላ ማለት ነው። በቋንቋ በኢጣሊያን የተጻፈው ሌላ በአማርኛ የተጻፈው ሌላ መሆኑን ካወቀ በኋላ። ኩዌሽን ነምበር 10 ዋት ዋዝ ህይወት ትሪቲ አድዋ ትሪቲ ሳይንድ ኦን ጁን 3 1884 ይላል። ህይወት ትሪቲ ደግሞ ቅድም እዛ ጋር ይሆናል። እዚህ ጋር ህይወት ትሪቲ ወይም ደግሞ አድዋ ትሪቲ ተብሎ የሚታወቀው ምንና ማን መሀል ነው ይላል። ኤ ትሪቲ ቢትዊን ኢትዮጵያ እንደ ኢታሊ፣ ቢ ትሪቲ ቢትዊን ኢትዮጵያ እንደ ብሪቴን ቢሃልፍ ኦፍ ኢጅፕት፣ ሲ ኤ ትሪቲ ቢትዊን ኢትዮጵያ እንደ ፈረንስ፣ ዲ ኤ ትሪቲ ቢትዊን ኢትዮጵያ እንደ ሱዳን ይላል። መልሳችን የሚሆነው ቢ ትሪቲ ቢትዊን ኢትዮጵያ እንደ ብሪቴን ኦፍ ቢሃልፍ ኦፍ ኢጅፕት። በዚህ ትሪቲ ላይ የተስማሙት ዮሐንስና ህይወት የሚባለው ሰውዬ ወይም ደግሞ ዊሊያም ህይወት የሚባል ሰውዬ በዛ ሰዓት ግብጽ በኢጅፕት ነበር የምትመራው። የኢጅፕት ወይም ደግሞ ኢጅፕት ወክሎ የመጣው ሰውዬ ዊሊያም ህይወት የሚባል ሰውዬና ዮሐንስ ነበር የተስማሙት። እዚህም ይህም ስምምነት ምንድነው እሱ የሚለው እሱ ዮሐንስ ዊዝ ትሪቲ ኦፍ ኢትዮጵያ ፍሪ ትራንዚት ቪያ ፖርት ኦፍ መሰዋ እንደ ሪስቶሬሽን ኦኩፓየር ሪጅን ቱ ኢትዮጵያ እንደ ኢትዮጵያኖች ደግሞ ምን ብለው ተስማሙ? ኢትዮጵያ ፕሮሚስ ፋሲሊቴት ኤቫኩዌሽን ኦፍ ኢጂፕቲያን ትሮፕስ ምን ማለት ፈልጎ ነው እሱ? በዛን ሰዓት የነበሩ ኢጅፕቶች ኢትዮጵያ ውስጥ ነበሩ አይደለ? እነኛ ኢጅፕቶች እንዲወጡ ዮሐንስ ፈቀደ። እንትና ደግሞ ይሄ ህይወት ትሪቲ ደግሞ ህይወት የሚባለው ሰውዬ ደግሞ ምን አረገ? ወደ ኢትዮጵያ መሬት ተቆጣጥሮ ነበር በንሳዛት ያን መሬት ለቃለሁ ብሎ ተስማማ ማለት ነው።
ኩዌሽን ነምበር 21 ዋት ኤቨንት ካም ቱ ቢ ናውን አዝ ቪክቶሪ ኦፍ ዶጋሊ ይላል። በቪክቶሪ ኦፍ ዶጋሊ ምን አይነት ኢቨንት ነው የተፈጠረው ይላል። ኤ ራስ አሉላ ዲስትራክሽን ኦፍ 500 ኢታሊያን ትሮፕስ ሴንት ቱ ሴቭ ሰዓቲ ኦን 25 ጃንዋሪ 1887 ቢ ሚኒሊክ ቪክቶሪ አት አድዋ ሲ ዮሐንስ ቪክቶሪ አት ጉንደት ዲ ራስ አሉላ እንግዳ ቪክቶሪ አት ዳጎሊ ብሪቲሽ ትሮፕስ ይላል። በዚህ በቪክቶሪ ኦፍ ዳጎሊ ወይም ደግሞ በዚህ በዳጎሊ ቦታ ላይ ምንድነው የተፈጠረው? ኤ ራስ አሉላ ዲስትራክሽን ኦፍ 500 ኢታሊያን ትሮፕስ ሴንት ቱ ሴቭ ሰዓቲ ኢን ጃንዋሪ 1887 ነው እሱ። ምክንያቱም በዚህ ቪክቶሪ ኦፍ ወይም ደግሞ በዳጎሊ በሚባል ቦታ ላይ ራስ አሉላ ወይም ደግሞ የመረብ መላሽ ወይም ደግሞ በአሁኗ ኤርትራ የምትባለዋ ከኢጣሊያን ጋር ጦርነት ገጥሞ ነበረ። 500 የኢጣሊያን ትሮፖችን ገደለ ማለት ነው። ከዚህ በኋላ ኢጣሊያኖች በጣም ማፈግፈግ ጀመሩ እና ደግሞ ቀጣይ እንዴት መዋጋት አለብን የሚላቸውን እቅድ ማቀድ ጀመሩ ማለት ነው። ኩዌሽን ነምበር 22 who was the ራስ አሉላ ኦፍ እንግዳ ይላል። ራስ አሉላ እንግዳ ማን ነው ይላል። ኤ ዘ ኢምፔረር ኦፍ ኢትዮጵያ፣ ቢ ዘ ገቨርነር ኦፍ መረብ መላሽ፣ ሲ ኪንግ ኦፍ ሸዋ፣ ዲ ዘ ሊደር ኦፍ ማህዲስት ይላል። መልሳችን የሚሆነው ራስ አሉላ እንግዳ፣ ቢ ዘ ገቨርነር ኦፍ መረብ መላሽ ወይም ደግሞ ፕሬዘንት ዳይ ኤርትራ የምንላት አካባቢ ማለት ነው። ኩዌሽን ነምበር 23 how did ኢምፔረር ዮሐንስ ሰከንድ ዳይ ይላል። እንዴት ነው እሱ ኢምፔረር ሰከንድ ዮሐንስ ሰከንድ ዘ ፎርዝ የሞተው እሱ ይላል። ኤ he was killed by Italian troops at the battle of መተማ፣ ቢ he was assassinated by his general፣ ሲ he died of illness፣ ዲ he was wounded in the battle of መተማ and he died next day ይላል። መልሳችን የሚሆነው ዲ ነው እሱ። ኤ የማይሆንበት ምክንያት ምንድነው? እሱ he was killed by Italian troops at the battle of መተማ ይላል። ይሄ ዮሐንስ ዘፎርስ በኢጣሊያን ትሮፕስ ሳይሆን የተገደለው በማህዲስ ሱዳን ነው እንጂ በኢጣሊያን ትሮፕስ አልተገደለም። ልክ ነው፣ በመተማ ነው ግን የሞተው፣ ግን በኢጣሊያን ትሮፕስ አልተገደለም። ቢ ላይ ደግሞ ያስኔትድ ባይስ ጀነራል እሱ አይሆንም። ዲ ነው መልሳችን የሚሆነው ሂ ዋዝ ውንድድ አት ዘ ባትል ኦፍ መተማ እንደ ዳይር ዘ ኔክስት ዴይ የሚለው ነው እሱ የሚሆነው ማለት ነው። ቢ ነው የሚሆነው። በባትል ኦፍ መተማ እንትን ያለው በማህዲስ ሱዶች ቆሰለ፣ ከዛ በማግስቱ ደግሞ ሞተ ማለት ነው። ኩዌሽን ነምበር 24 አፍተር ዘ ዲዝ ኦፍ ዮሐንስ who declared himself emperor of ኢትዮጵያ ይላል። ዮሐንስ ከሞተ በኋላ ሁሉም ሜዳው ፈረሱ የማሆነ የሚኒሊክ ሆነ ማለት ነው። ሲ ነው መልሳችን ኪንግ ኦፍ ሚኒሊክ ኦፍ ሸዋ የሚለው ነው ማለት ነው። ኩዌሽን ነምበር 25 when did the ሚኒሊክ ሰከንድ escape from Parisian at መቅደላ ይላል። መቼ ነው እሱ ከመቅደላ ሚኒሊክ ሰከንድ ያመለጠው ይላል። 855 ቢ 865 ቢ ሲ 875 ዲ 885 ይላል። በ1855 ቴዎድሮስ ምን አረገ? ሚኒሊክን ከሸዋ ወይም ደግሞ አባቱን ከገደለ በኋላ ሚኒሊክን ወስዶ አገተው ማለት ነው። ካገተው በኋላ በ1865 ደግሞ ሚኒሊክ ደግሞ አምልጦ ወደ ሸዋ ተመለሰ ማለት ነው። ሚኒሊክ የታገተው በ1855 ነበረ፣ ሸዋን ካሸነፈ በኋላ ማለት ነው። አባቱን ከገደለ በኋላ ልጁን ወስዶ ሚኒሊክን አገተው ማለት ነው። ካገተው በኋላ ከ1865 በኋላ ደግሞ ሚኒሊክ አምልጦ የገባ ወደ ሸዋ ሀገሩ ተመለሰ። ኩዌሽን ነምበር 26 ዋይ ዲድ ዮሐንስ ፎርስ ሙስሊም ቱ ወሎ ኮንቨርት ቱ ክርስቲያኒቲ ይላል። ዮሐንስ ለምንድን ነው እሱ ሙስሊሞቹ ወደ ክርስቲያን መቀየር የፈለገው ይላል። ሂ ሂትድ እስላም፣ ቢ ሂ ክሬት ሪሊጂየስ ዩኒቲ እንደ ስትሪንግስ ሂዝ ፖለቲካል ኮንትሮል፣ ሲ ኤ ሙስሊም ሪቤልድ አጌንስት ሂም፣ ዲ ዘ ኦርቶዶክስ ቸርች ዲማንድ ኢት ይላል። መልሳችን የሚሆነው ቢ ላይ ያለው ሂ ክሬት ቱ ክሬት ሪሊጂየስ ዩኒቲ እንደ ስትሪንግስ ሂዝ ፖለቲካል ኮንትሮል። ዮሐንስ በዛን ሰዓት የሚፈልገው ምንድነው? እሱ የሃይማኖት መከፋፈል ለግዛቴ ጥሩ አይደለም ወይም ደግሞ መከፋፈል ይፈጥርብኛልና በግዛቴ በአንድ ሃይማኖት መኖር አለብን ብሎ ነበር የሚያምነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ለዛሬ ፓርት 1 ፓርት 2 ለቅላችኋለሁ። ፓርት 1 ቪዲዮ በጣም እየረዘመ ስለሆነ ወደ 23 ምናምን ደቂቃ ስለሆነ በፓርት 2 ለቅላችኋለሁ ማለት ነው። የቀሩትን ቪዲዮ ፒስ አውት